ያን እንተ ላይ ለኩሉ ጉባኤ ዘሐዋርያት ልዩ በምትሆን ሐዋርያት በሰሯት ሐዋርያት በሰበሰቧት ሐዋርያት ባጸኗት ክርስቶስ ደሙን ባፈሰሰላት በታላቂቱ በአንዲቱ በንጽሕቲቱ በቅድስት ቤተክርስቲያን እናምናለን። እስቲ እኔ የምለውን ይህንን ቃል ከኔ ጋር አብራችሁ ትላላችሁ። በአንዲት በሉ። አይሰማም። በአንዲት ቅድስት ንጽሕት ቤተክርስቲያን እናምናለን። ቅድም አባታችን ሲናገሩ የነበረውን ሰምታችሁ ከሆነ በዚህ ሰሞን ላይ ስላለው ጸሎት ቤተክርስቲያን ከኖህ ጀምሮ ከዚያ ጀምሮ እስከ ዘካርያስ ወልደ በራኪውል እስከዛ ትሄዳለች። ከዛ ጀምሮ ደግሞ ዛሬ እስከ ሞተው ነፍስ ድረስ በዚህ በሰሞኑ የሌሊቱ የጸሎት አገልግሎት እያንዳንዱን ሟች ስም እየጠራች ማር ይቅር በል እያለች ስትለምን ስትማልድ ታድራለች። ያ ብቻ አይደለም። በመንገድ ስለሚጓዙ ስለተዘራው አዝሬት፣ ስለ ፍሬው፣ ስለ ነጋዴያኑ፣ ስለ መሪዎች፣ ስለ መንግስታቱ አገር እየመሩ በበጎ ላለፉ ለነዛ ሁሉ ለሞቱት ነፍስ እንዲምር ላሉት ልቦና እንዲሰጥ ቤተክርስቲያን ትለምናለች። እና እቺ ጾመ ማርያም ወይም እመቤታችን ጾም ብዙዎች በልጅነታቸው በጎ በረከት ያገኙባት ስለሆነች ዓመት ሙሉ የጠፉ ሰዎች የሚሰበሰቡባት ጾም ነች። ዓመት ሙሉ የራቁ ሰዎች እመቤታችንን መተው እባክሽ ከልጅሽ አማልጅን የሚሉባት፣ ልጇንም እባክህ ስለእናት ብለህ ማረን፣ ስላፈሰስከው ደም ስለቆረስከው ቅዱስ ሥጋ ብለህ ተለመነን እያሉ የሚጸልዩበት ወቅት ነው። ስለዚህ ከረጅም ጊዜ በኋላ ስንመለስ ምንመጣ ወደዚህ ቤተክርስቲያን ነው። ቅድም እንደሰማነው ደግሞ በየዕለቱ ያ ብቻ አይደለም፣ በየዕለቱ ስለ ሀገር ስለ ብዙ ጉዳይ የምትጸልይ ቤተክርስቲያን ያለችንና ሁልጊዜም ለምን መጣ ዛሬም ዘመን አቋርጠን ብዙ ዘመን ተሻግረን ዛሬም ለዚህ በዓል ለዚህ ፕሮግራም ለዚህ መርሃ ግብር ለዚህ ጾም የመጣን ሰዎች በዚህ አጋጣሚ እግዚአብሔር እድሜውንና እድሉን ሰጥቶን በዚህ መቅደስ እንድንገናኝ ሲፈቅድልን የገባ ነው ወደ ቅድስት ቤተክርስቲያን የተገኘ ነው። ቅድስት ቤተክርስቲያን ያለንባት ቅድስት ቤተክርስቲያን ማነች? አንዲቱ ቅድስት ቤተክርስቲያን ማነች? ሐዋርያዊቷ ቅድስት ቤተክርስቲያን ማነች? እቺ ቤተክርስቲያን ማን ነው መስሯቿ? ምንድነው አካሏ? ማንነቷ ምንድነው የሚለውን በዚህ ርዕስ ስር ለማየት እንሞክራለን። የምስጢር ባለቤት አምላካችን ቅዱስ እግዚአብሔር ምስጢርና ጥበቡን ይግለጽልን። እንግዲህ ቅድም ያነሳነው ወናምን ባህቲ ቅድስት ቤተክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት ያልነው ቤተክርስቲያን ከጸሎቷ የማትለየው የሃይማኖት ምስክር ከሆነው ከጸሎት ሃይማኖት ላይ የተገኘ ነው። ይሄ ጸሎት ሃይማኖት 318ቱ ሊቃውንት በዛ በኒቂያ ላይ ያንን መምህር አባት የነበረው አርዮስ የክርስቶስን አምላክነት በተጠራጠረበት በዚያ በተናገረው ቃል ባመጣው ክደት እሱን ከለዩ በኋላ አንድም የሃይማኖት መሰረት ነው፣ የሃይማኖት መወሰኛ ነው፣ ኮማንድመንት ነው፣ ህግ ነው። እያንዳንዱ ክርስቲያን እያንዳንዱ ኦርቶዶክሳዊ ይሄንን በህሊናው ማኖር አለበት፣ በጭንቅላቱ መጽሐፍ ማስቀመጥ አለበት ብለው ሁለትም ጸሎት ነው ብለው እንድንጸልየው የተውልን ታላቅ መጽሐፍ ታላቅ ጸሎት ነው፣ ጸሎተ ሃይማኖት። ስለዚህ ወናምን ባህቲ ቅድስት ቤተክርስቲያን የሚለው ከዚሁ ከጸሎት ሃይማኖት ላይ የማንነጥለው ቤተክርስቲያን ደግሞ በየዕለቱ የምትጸልየውም ለህዝቧ የምታሳስበውም ትምህርት ነው። ታዲያ ቤተክርስቲያን አንዲት ናት እንላለን። መጀመሪያ የቤተክርስቲያን ልዩ ባህሪዋ አንዲት መሆኗ ነው። በወርቅ ብትሰራ፣ በአልማዝ ብትሰራ፣ በዳይመንድ ብትሰራ፣ እንደዚህ በድንጋይ በብሎኬት ብትሰራ፣ በቆርቆሮ ብትሰራ፣ በጭቃ ብትሰራ፣ በምንም ብትሰራ ቤተክርስቲያን አንዲት ናት። ስለዚህ አሐቲ ስንል የማትከፈል አንዲት ናት። የማትነጠል ሐዋርያዊት ናት ቤተክርስቲያን። የማታረጅ ጥንታዊት ናት። ስጋዊነት የማይጫናት፣ የስጋ ሐሳብ የማይጫናት፣ የስጋ ፈቃድ የማይሰለጥንባት መንፈሳዊት ናት። ከምንም በላይ ደግሞ ይቺ ቤተክርስቲያን የረገጥናት የተቀመጥንባት መተን የተሰበሰብንባት ቤተክርስቲያን በምድር እያለች ሰማያዊ አካላዊ ቃል ክርስቶስ የተዋሃዳት ክርስቶሳዊ አካል ነች። ቤተክርስቲያን ክርስቶሳዊ አካል ነች። አሁን የምናየው ሕንጻ አይደለም፣ የክርስቶስን አካል ነው የምናየው። ይሄ የምናየው ሕንጻ አይደለም፣ የክርስቶስ አካል ነው። የእርሱ ደም ግባቱ ነው፣ የእርሱ ጠረኑ ነው፣ የእርሱ ማንነት ነው ክርስቲያኖች። ስለዚህ ሐዋርያት አባቶቻችን ይህንን ሲያጸኑት ሲናገሩት ሐዋርያት ባነጿት
ከምኩራበ አረሚ ከምኩራበ አይሁድ በላይ የምትሆን ክብርት ንጽሕት ልዩ የምትሆን በአንዲት ቤተ ክርስቲያን ከማንም አትወዳደር ከማንም የማትገናኝ እራሷ አካሏ ክርስቶስ የሆነ እስቲ ሁላችሁም ተናገሩ አካሏ በሉ ማን የሆነ ክርስቶስ ይሁን አካሏ ክርስቶስ የሆነች ቤተ ክርስቲያን ሌላ ነገር የለም። ክርስቲያኖች ወደ ውስጥ ስትገቡ ገና ከበሩ ጀምራችሁ ተሳልማችሁ ስትነኩ ምትነኩት ድንጋይ አይደለም። ስትነኩ ምትነኩት ብረት አይደለም። የክርስቶስ አካሉን ነው ምትነኩት። አካሉን ነው ምትነኩት። አሁን ስንቀመጥ የምንቀመጠው ፍቅሩ ላይ ነው። የማይዝል ትከሻው ላይ ነው። አባትነቱ ላይ ነው የምንቀመጠው። ክርስቲያኖች ይሄ ነው ፍጹምነቱ። የቤተ ክርስቲያን ቅድስና መለያዋ ይሄ ነው። የክርስቶስ አካል ስለሆነች እኮ ነው። ክርስቲያኖች የክርስቶስ አካል ስለሆነች ነው። ማንም ሰው በምንም መከራ ውስጥ ሆኖ በምንም ስቃይ ውስጥ ሆኖ በምንም ማንነት ውስጥ ሆኖ መጥቶ ያጣ ያገኝባታል፣ የታመመ ይድንባታል፣ የቆሰለ ይጠገንባታል፣ የሸሸ ይቀርብባታል። ለምን? የክርስቶስ አካል ስለሆነች ቤተ ክርስቲያን በገጠር ልትሰራ ትችላለች፣ በከተማ ልትሰራ ትችላለች፣ በህንድ አለች፣ በኢትዮጵያ አለች፣ በየፈረሰች በሶሪያ አለች። በተለያየ ዓለም ብትኖር ቤተ ክርስቲያን ስንት ነች? ተናገሩ፣ ስንት ናት? አንዲት ናት። ለምን? በአንዱ ክርስቶስ የተመሰረተች ስለሆነ። አንዱ ክርስቶስ ነው የመሰረታት። ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ቅድስት ናት ብለን ስናወራ ቅድስናዋ ስለኔና ስለናንተ አይደለም። አካሏ ክርስቶስ ቅዱስ ስለሆነ ነው። ክብርና ምስጋና ለስሙ ይሁን። አካሏ ክርስቶስ ቅዱስ ነው። ስለዚህ ቅድስናዋ ከኛ ፍጹምነት የተነሳ ሳይሆን አካሏ ክርስቶስ የቅድስና ባለቤት የቅድስና ምንጭ ስለሆነ አካሉን ቤተ ክርስቲያንን ቅድስት አደረጋት። ስለዚህ ቤተ ክርስቲያን ወደ ቅዱሱ እግዚአብሔር የምታደርስ የቅድስና መንገድ ናት። እስቲ ሁላችሁም ወደ ቅዱሱ በሉ። እግዚአብሔር የምታደርስ የቅድስና ምንድናት? ምንድናት? ወደ ቅዱሱ እግዚአብሔር የምታደርስ የቅድስና መንገድ ናት። ወደ ቅዱሱ እግዚአብሔር የምታደርስ የቅድስና መነሻ፣ ቅድስናን የምታጎናጽፍ፣ ቅድስናን የምታለብስ ንጽሕት የክርስቶስ አካል ነች ቤተ ክርስቲያን። አማኞች ከኃጢአት ተፈውሰው ከበደል ተፈውሰው ከመውደቅ ተፈውሰው ከዓለም አሽክላ ክታብ ከነዚህ አይነት ጉዳዮች ተፈውሰው እግዚአብሔርን ወደ መምሰል። እስቲ ማንን ወደ መምሰል? እግዚአብሔርን መምሰል ማለት እግዚአብሔርን መሆን ማለት አይደለም። እግዚአብሔርን መምሰል ማለት በፈቃዱ መኖር፣ በፍቅሩ መኖር፣ በአባትነቱ መኖር፣ በቸርነቱ መኖር፣ በመግቦቱ መኖር፣ ራስን፣ ማንነትን፣ ቤትን፣ ስብዕናን ለእርሱ አሳልፎ መስጠት ማለት ነው። ስለዚህ ቤተክርስቲያን ሁል ጊዜ ስንመጣ የምትሰራብን ስራ ምንድን ነው? እኛ ውስጥ የምታከናውነው ጉዳይ ምንድን ነው ካል እግዚአብሔርን እንድንመስል ወደዛ ታሸጋግረናለች። ስለዚህ እግዚአብሔርን እንዳንመስል ደግሞ ዓለም በብዙ መልኩ ሰብራናለች። በብዙ መልኩ ዓለም አቆሽሻናለች። በብዙ መልኩ ዓለም ባዶ አድርጋናለች። በብዙ መልኩ ዓለም አጉድላናለች። ስለዚህ ዓለም ያቆሸሸችንን የዓለምን ቆሻሻ፣ ዓለም የተወችብንን የዓለምን ክታብ፣ ዓለም የጫነችብንን የዓለምን ርግማን ቤተ ክርስቲያን ምን ታረጋለች? ሐኪም ቤት ነችና እያጠበች እያነጻች ወደ ቅድስና ታመጣናለች። እያጠበች እያነጻች። ክርስቲያኖች መተን ስንቀመጥ እየታጠብን ነው። የሚሸተን ዕጣን እያጠበን ነው። የምንሰማው ዜማ እያጠበን ነው። ጆሮአችንን፣ ህሊናችን ያርፋል። አይምሮአችን ያልፋል። ከድካም ከዝለት እንተርፋለን። የት? ቤተ ክርስቲያን ስንመጣ። ለዚህ ቤተ ክርስቲያን ለዚህ የሚሆን ስርዓት አላት። አንዱ ስርዓቷ ንስሐ ነው። ንስሐ ዘማዊውን ድንግል ያደርጋል። ዱርዬውን ጨዋ ያደርጋል። ነፍሰ ገዳዩን አዳኝ ያደርጋል። ሌባውን፣ ሰራቂውን መጽዋች፣ ሰጪ፣ ተራፊ ያደርገዋል ንስሐ። ከዛ በንስሐ ታጥበንና ወደ ቅዱሱ ስጋና ወደ ክቡሩ ደሙ ታቀርበናለች። ያን ጊዜ ወደ ቅዱስ ስጋውና ወደ ቅዱሱ ደም ስንቀርብ ከክርስቶስ ጋር እንዋሃዳለን። እስቲ ሁላችሁም ከክርስቶስ ጋር በሉ። ምን እንላለን? ምን እንላለን? ከክርስቶስ ጋር እንዋሃዳለን። የእሱ አካል በእኛ ውስጥ ይኖራል። የእሱ ማንነት በእኛ ውስጥ ይኖራል። ፍቅሩ በእኛ ውስጥ ይኖራል። አባትነቱ በእኛ ውስጥ ይኖራል። ስለዚህ እርሱን ወደ መምሰል ከእርሱ ጋር ወደ መጠጋት የእርሱ አካል የእኛ እንዲሆን በእኛ ውስጥ እንዲዋሃደን ያደርጋል። ይሄም በጾም በጸሎት ዓለምን በመናቅ
ራስን በመካድ ልብንና አእምሮን ለእግዚአብሔር ፍጹም የተመቸ እንዲሆን ቤተክርስቲያን ታደርገናለች። ዓለምን መካድ ማለት አለመውለድ ማለት አይደለም። ዓለምን መካድ ማለት ልጆች አለመውለድ አለማደግ ማለት አይደለም። ዓለምን መካድ ማለት ዝም ብሎ ወድቆ ጠፍቶ መኖር ማለት አይደለም። ዓለምን መካድ ማለት ተራና ተርታ መሆን አይደለም። ዓለምን መካድ ማለት ከበደል መለየት ነው። ከገዳይነት መለየት፣ ከዘረኝነት መለየት፣ ከጥፋት መለየት፣ ከተንኮል ከእንደዚህ አይነት የሥጋ ሐሳቦች መለየት ነው። አሁንም እግዚአብሔር ከእንደዚህ አይነት ጉዳዮች ይለየን። ስለዚህ የዚህ ቅዱስ ቤተክርስቲያን አባል መሆን ማለት እናንተ አሁን የዚህ ቤተክርስቲያን አባል ስትሆኑ በሌላ ጉዳዮች እንደምትሆኑት አባልነት አይደለም። ክርስቲያኖች በሌላ ጉዳዮች እንዳላችሁ አባልነት አይደለም። የቅድስት ቤተክርስቲያን አባልነት ከሌላ የአባልነት ጉዳይ ይለያል። የዚህ ቅዱስ ቤተክርስቲያን አባል መሆን ከሌላ አጀንዳ ይለያል። የዚህ ቅዱስ ቤተክርስቲያን አባል መሆን ማለት የሆነ የጽዋ ማህበር አባል እንደመሆን ምናምን ወይም የሆነ የእድር አባል እንደመሆን አይደለም። የዚህ ቤተክርስቲያን አባል መሆን ማለት በአካል ላይ እጅ መሆን ነው። በአካል ላይ እጅ መሆን ነው። ለምን? ቤተክርስቲያን የማን አካል ነች? አረ ንገሩኝ፣ ሁላችሁም ተናገሩ። ቤተክርስቲያን የማን አካል ነች?